አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ በአማራ ክልል ጎጃም ቀጠና ባለፉት ቀናት በተደረገ ዘመቻ በመቶዎች የሚቆጠር የመከላከያ ሰራዊቱ የጦር መሳሪያ በፋኖ ኃይሎች መወሰዱ ተዘገበ። አገዛዙ ደግሞ ለፋኖ ኃይሎች ጦር መሳሪያ ድንበር ተሻግሮ ገባ ብሏል። ዓለም አቀፉ ሪፖርት አብይ አህመድ በአማራ ክልል የሚደረገው ጦርነት ላይ የሚያቀርቧቸውና የሚያምኗቸው ጀነራሎችን በተመለከተ ሪፖርቱን ይዞ ወጥቷል። በቀዳሚነት የምንመለከተው ጉዳይ ይሆናል። ህወሓት ከአውሮፓ የማሳሰቢያ ከአሜሪካ ደግሞ የድጋፍ መልእክቶች ደርሰውታል። ዳግም ይፋዊ ጦርነቱ እንዳይቀሰቀስ የሚወጡ ማስጠንቀቂያዎችም ቀጥሏል። የቲዲኤፍ አመራሩ ደግሞ የትግራይ ቀይ መስመሮች እስከሚረጋገጡ ልንተኛ አንችልም ይላሉ። ታደምጡታላችሁ። ያገዛዙ ባለስልጣናት ከኢትዮጵያ አሁናዊ ሁኔታ ጋር በተያያዘም ያስተላልፏቸው መልእክቶች እያነጋገሩ ናቸው። ጀነራሎቹ ሀገሪቱ እየታመሰች ነው፣ እንዳትፈርስ እየታገልን ነው ይላሉ። የአብይ አህመድ ሚኒስትር ደግሞ ሀገራዊ ስሜት ጠፍቶ ሞራል ተናግቷል ሲሉ ተደምጧል። ተጨማሪ ያለን ጀነራሉ አንደራደርም ሲሉ የቀረበውን ጥያቄ ውድቅ አደረጉ። ንግግር የሚኖረው ትጥቅ ከፈቱ በኋላ ነው ሲሉም ተናግሯል። የኢትዮጵያ ኤርፖርቶች ለዚህ ጦርነት መጠቀሚያ ሆኗል የሚለው ክስም ቀጥሏል። ሌላኛው መረጃችን ነው። አሜሪካና ኢራን የተኩስ አቁሙን በመጣስ አንዳቸው ሌላኛቸውን እየከሰሱ ነው። ኢራን በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት ውጥረቱን ያባብሰዋል ስትል አስጠንቅቃለች። ይህ በእንዲህ እንዳለ ከስምምነት በኋላ እስራኤል በሊባኖስ ላይ ጥቃት ማድረሷ ተሰምቷል። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ጎጃም ቀጠና ባለፉት ቀናት በተደረገ ዘመቻ በመቶዎች የሚቆጠር የመከላከያ ሰራዊቱ ጦር መሳሪያ በፋኖ ኃይሎች መወሰዱ ተዘገበ። አገዛዙ ደግሞ ለፋኖ ኃይሎች ጦር መሳሪያ ድንበር ተሻግሮ ገባ ብሏል። ዓለም አቀፉ ሪፖርት አብይ አህመድ በአማራ ክልል የሚያደርጉት ጦርነት ላይ የሚያቀርቧቸው ጀነራሎችን በተመለከተ ሀተታውን ይዞ ወጥቷል። ኦህዴድ ብልጽግና ባለፉት ዓመታት የተለያዩ ስያሜዎችን የሚሰጣቸው የጸጥታ አደረጃጀቶችን ቢፈጥርም የሀገሩን ሰላም እያናጉ በጦር መሳሪያ ሸመታ ላይ ያተኮሩ ሆነው ግን ቀጥሏል። የብሔራዊ ደህንነት ምክር ቤቱን ጨምሮ በርካታ ኮማንዶች እየተፈጠሩ ለዓመታት ሀገሪቱን በርስ በርስ ጦርነትን አስቀጥሏል። አፍሪካ ኢንተለጀንስ አብይ አህመድ ስልጣናቸውን ለመጠበቅ በዙሪያቸው የፈጠሩትን ወታደራዊና የደህንነት ቡድን ዝርዝር ባቀረበበት ሪፖርቱም ካጠገባቸው ያሉትን ቀና አያደታን ጨምሮ ከመለመሏቸው ባሻገርም በኢታማጆር ሹሙ ላይም ጀነራል ጌታቸው ጉዲናን ማስቀመጣቸውን ጠቅሶም በአማራ ክልሉ ጦርነት የአብይ የቅርብ ሰዎች የሚላቸውን ጀነራሎችንም ያብራራል። በቅርቡ የተፈጠረው 13ኛ እዝ አዛዥ እንዲሆኑ የተደረጉት ሜጀር ጀነራል ተስፋዬ አያሌውና የቀድሞ የጥበቃቸው አዛዥ የወቅቱ የሰሜን ምዕራብ እዝ አዛዥ የሆኑት ብርሃኑ በቀለ በዚህ ረገድ በቀዳሚነት አስቀምጧቸዋል። እነዚህ የማይታመኑም የሚታመኑም ጀነራሎች በአማራ ክልል የአርሶ አደሩን ቀዬ የውጊያ አውድማ አድርገውትም ቀጥለዋል። ከሰሞኑ በበርካታ የክልሉ አካባቢዎች የተስተዋለው ዘመቻም የዚህ አካል ነው። በጎጃም ቀጠና ደጋዳሞት የነበረው ውጊያም ቀዳሚውን ትኩረት የወሰደ ሲሆን የቀድሞ የቢቢሲ ጋዜጠኛና የኮመንዌልዝ ፕሮፌሰሩ ማርቲን ፕላውት ኮሎኔል አበራን ጨምሮም የመከላከያ ሰራዊቱ አመራሮች በስፍራው መገደላቸውን ዘግቧል። ሌሎች ሪፖርቶች ደግሞ በዚህ የእርስ በርስ ጦርነት እየደረሰ ካለው አሳዛኝ ሰብአዊ ጉዳት ባሻገርም የጦር መሳሪያ ምርኮም ከፍተኛ ስለመሆኑ ያነሳሉ። በዚሁ በጎጃም ቀጠና በነበረው ውጊያም ሞርታርና ድሽቃን ጨምሮም ከ230 በላይ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ኃይሎች ከመንግስት ሰራዊት ተወስደዋል ተብሏል። በየጊዜው እየተደረገ የሚገኘው ውጊያ የሚፈጸሙ ጥቃቶችም ታጣቂ ኃይሎችን የጦር መሳሪያ አቅማቸውን እንዲያድግ ማድረጉን በማከል የመከላከያ ሰራዊቱ ደግሞ በድንበር በኩል ለፋኖ የተሻገረ ጦር መሳሪያን ያያዝኩ ይላል። ከሱዳን የተነሳ ነው ያለው። ከዛም ወደ ጃዊ ሊገባ ነበር ሲል የገለጸው ጦር መሳሪያን በቤንሻንጉል ጉሙዝ ክልል ውስጥ ነው በቁጥጥር ስር አዋልኩ ያለው። ከጦር መሳሪያ ጋር በተያያዘ ጎረቤቶች የውስጥ ጠላቶችን አስታጠቁብኝ የሚለው የብልጽግናው ክስ እንዳለ ሆኖም ራሱ ሰራዊቱም ይሁን እንደዚሁም ከሰራዊቱ የሚታጠቁ እንደ ፋኖ ያሉ ኃይሎች ግን የብልጽግና ትልቁ ኢንቨስትመንትን ጦር መሳሪያ ግዢ አድርገውት ከርመዋል። ይህ ደግሞ የፊልድ ማርሻሉ አማካሪ ጀነራል አለምሸት ደግፌም በደርግ ጊዜ ለጦር መሳሪያ የወጣ የነበረ ቢሊዮን ዶላሮችን አስታውሰው ያለፉት 5 የብልጽግናው ዓመታት ደግሞ አስከፊ እንደነበሩ ያመኑበት ንግግር ማቅረባቸው የሚታወስ ነው። ባለፉት 5 ዓመታት ብቻ እንኳን ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር?
የካፒታል ፕሮጀክቶችን ገንዘብ ወደ ጦርነት አዙረው እየተዋጉ እንደሚቀጥሉ፣ ይህ ደግሞ እስከ 20 ዓመት ድረስም ሊቀጥል እንደሚችል የሚናገሩ መሪዎች ባሏት ኢትዮጵያ የሀገር ሀብት የሀገር ዜጎችን ለመግደል ለማጋደል ጥቅም ላይ እየዋለም ይገኛል። የተከበረው ምክር ቤት እንዲገነዘብ የምፈልገው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። እነዚህ የሀገሪቱ መሪዎች በዚህ ወቅት የዘመቻቸው ማዕከል ባደረጉት አማራ ክልል የተለያዩ አካባቢዎች የሚፈጸሙ ጥቃቶችም እንደቀጠሉ ናቸው። በወሎ ቀጠና በጋሸናና ፍላቄት መካከል ባለ ስፍራ የተፈጸመ ድንገተኛ ጥቃት ከፍ ያለ ጉዳት ካስከተሉት ውስጥ አንዱ ሆኗል። በዚሁ በወሎ ቀጠና በአይና ቡግና ወረዳ መቀመጫን በሌሊት በተፈጸመ ጥቃትም በስፍራው የነበሩ የመንግስት ኃይሎች ለጉዳት መዳረጋቸው ተሰምቷል። ህወሓት ከአውሮፓ የማሳሰቢያም ከአሜሪካ ደግሞ የድጋፍ መልእክቶች ደርሰውታል። ዳግም ይፋዊ ጦርነቱ እንዳይቀሰቀስ የሚወጡ ማስጠንቀቂያዎችም ቀጥሏል። የክልሉ አመራር ደግሞ የትግራይ ቀይ መስመሮች እስከሚመለሱ ልንተኛ አንችልም ይላሉ። የትግራይ ክልል ከ4 ኪሎ አስተዳደር ጋር በበርካታ መስኮች አሁንም ጦርነት ላይ እንደሆነ በርካታ ማሳያዎች ይቀርባሉ። የፕሮፓጋንዳ ዘመቻዎች፣ የኢኮኖሚ ክልከላዎችና የተፈጸሙ የድሮን ድብደባዎች ጦርነቱ በሌላ መልኩም ቢሆን እየተደረገ እንደሆነ ሲነሳም ይሰማል። ያለውን ውጥረት ተከትሎ የሚቀርቡ ዓለም አቀፍ ጥሪዎች ደግሞ ይህ አሁናዊ ሁነት ወደ ለየለት ጦርነት እንዳይሸጋገር የሚያሳስቡና የሚጠይቁ ናቸው። ሰሞንኛዎቹ አብዛኞቹ የዲፕሎማቲክ ማህበረሰቡ ማሳሰቢያዎች ደግሞ ህወሓት ላይ ያተኮሩ ሆኗል።